ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን ዜናዎችን ይዤ መጥቻለሁ መሳይ መኮንን ነኝ በመከላከያ ሰራዊቱ ጀነራሎችና በኦሮሚያ ክልል ባለስልጣናት የሚፈጸሙ ዘረፋና ህገወጥ ተግባር ሀገሪቱን በከፍተኛ ደረጃ እያራቆታት መሆኑ ተገለጸ በወታደራዊ አመራሮቹና በኦሮሚያ ብልጽግና ባለስልጣናት እየተፈጸመ ያለው ዘረፋ በአይነቱም በመጠኑም በከፍተኛ ደረጃ እየጨመረ መምጣቱን ነው ለአንከር ሚዲያ የደረሰው መረጃ የሚያመለክተው በእውቀትና ወታደራዊ ብቃት ይልቅ ታዛዥነታቸው ተለክቶ ማዕረግ የተሰጣቸው ጀነራሎቹ ለአብይ አህመድ ፈላጭ ቆራጭ አገዛዝ ፍጹም ታማኝና አገልጋይ በመሆን አይናቸውን ጨፍነው ዘረፋ ውስጥ መግባታቸውን ለማወቅ ተችሏል ከመከላከያ ጀነራሎቹ ሌላ የፌደራል ፖሊስና የደህንነት መስሪያ ቤቱ አመራሮች የገቡበት ዘረፋ በአገሪቱ ህልውና ላይ ግዙፍ አደጋ እያመጣ እንዳለም እየተገለጸ ነው አብዛኞቹ ወታደራዊና የሲቪል ባለስልጣናት ከአንድ ወር ውስጥ ግማሹን በከፍተኛ የውጭ ምንዛሪ ወጪ በዱባይ ቻይና ኳታር ደቡብ አፍሪካ አውሮፓና አፍሪካ እንደሚያሳልፉ የሚገልጹት የአንከር ሚዲያ ምንጮች ከየሄዱበት ሲመለሱ በልዩ ሁኔታ ወደ አገር ቤት ለጅምላ አከፋፋዮች የሚሸጡት ውድ ዕቃዎችን እንደሚያስገቡ ነው በመረጃ አስደግፎ የሚጠቅሱት የመከላከያ ሹማምንት ከኦሮሚያ ክልል ባለስልጣናት ጋር የጥቅም ሽርክና በመፍጠር ከቱርክ ዱባይ ጅቡቲ አዲስ አበባ የተዘረጋና ከፍተኛ የውጭ ምንዛሪ የሚያንቀሳቅስ ኔትወርክ እንዳላቸውም ተመልክቷል አንድ የወታደራዊም ሆነ ሲቪል ባለስልጣን ወደ ውጭ ሀገር ሲጓዝ ከመንግስት ወጪ በቀን $2050 አበል እንደሚሰጠውና በየጊዜው ወደ ተለያዩ ሀገራት እየወጡ ሀገሪቱን ለከፍተኛ የውጭ ምንዛሪ ድርቀት እየዳረጓት እንደሚገኙ በደረሰን መረጃ ላይ ተጠቁሟል ጀነራሎቹና ባለስልጣናቱ በግላቸው አካውንት የሚገባ የነዳጅ ሽያጭ እንደሚያከናውኑ ከፍተኛ መጠን ያላቸው ዕቃዎችን በመርከብ አስጭነው በኮንትሮባንድ መልክ ወደ አገር ቤት እንደሚያስገቡ የተመለከተ ሲሆን ከህጋዊውና ግብር ከሚከፍለው ባለሀብት በተለየ ሁኔታ ቅድሚያ እንደሚሰጣቸው ነው ከደረሰን መረጃ ለማወቅ የተቻለው አንዳንዶቹ ጀነራሎች በመሳሪያ ንግድ ላይ መሰማራታቸውን ለአልሸባብ ሳይቀር መሳሪያ የሚሸጡ መሆናቸውም ተመልክቷል በግል ከሚካሄደው ህገወጥ ስራ በተጨማሪ የኦሮሚያ ክልል ባለስልጣናት ክልሉ ራሱን እንደቻለ አንድ ሉዓላዊ መንግስት አድርገው በቀጥታ ከቀላል እስከ ከባድ መሳሪያ ገዝተው የክልሉን የተለያዩ የጸጥታ ኃይሎች ያስታጠቁ እንደሆነም ተመልክቷል ይህንኑ የሚያስከቡትን መሳሪያ በጎረቤት ሀገራት ለአንዳንድ ታጣቂ ቡድኖች እንደሚሸጡም ነው ያገኘነው መረጃ የሚያሳየው ከሁለት ዓመታት በፊት በኦሮሚያ ክልል ብቻ የጦር መሳሪያዎችን የጫኑ 200 ኮንቴነሮች ወደ አገር ቤት የገቡ ሲሆን ባለፉት 2 ሳምንታት ውስጥ ደግሞ 45 ኮንቴነሮች መግባታቸው ታውቋል ጀነራሎቹና ባለስልጣናቱ ከዘረፋና ህገወጥ የንግድ እንቅስቃሴያቸው ባሻገር ግብረ ገብነት በጎደላቸው አስነዋሪ ተግባራት በስፋት የተሰማሩ መሆናቸውን መረጃዎች ያመለክታሉ በአዲስ አበባ እነዚህ ጀነራሎችና ባለስልጣናት የሚያዘወትሩባቸው ልዩ የምሽት ክለቦች ላይ የሚታዩት አጸያፊ ተግባራት የኢትዮጵያን ሁኔታ እጅግ አሳሳቢ እንዲሆን ማድረጉን ነው መረጃውን ያጠናቀሩት አካላት የሚገልጹት የውጭ ጠላት ሀገሪቱን ቢወራት የሚከላከልላት የሚያድናት የመከላከያም ሆነ የደህንነት ተቋም የላትም ሲሉ ስጋታቸውን ይገልጻሉ በኦሮሚያ ክልል በአብዛኛው አካባቢ ስርዓት አልበኝነት መንገሱ ተገለጸ ዓለም አቀፉ ቀይ መስቀል ኮሚቴ በኦሮሚያ ክልል በቀጠሉት ግጭቶች በሰላማዊ ሰዎች ላይ አስከፊ ቀውስ እየደረሰ መሆኑንም አስታውቋል በኦሮሚያ ክልል በኦሮሞ ነጻነት ሰራዊት ኦላና በአብይ አህመድ አገዛዝ ሰራዊት መሃል በሚደረጉ ውጊያዎች ምክንያት በበርካታ ዞኖች ህብረተሰቡ ከፍተኛ ችግር ውስጥ እየገባ እንዳለ ነው ከደረሰን መረጃ ለማወቅ የተቻለው በኦሮሚያ ክልል ከጥቂት አካባቢዎች በስተቀር አብዛኛው ቀጠና መንግስታዊ መዋቅር የተዳከመበት የፌደራሉም ሆነ የክልሉ መንግስት መቆጣጠር የማይችሉበት እንደሆነ እየተገለጸ ሲሆን በተለይም በኦሮሚያና በሶማሌ ክልል ከቅርብ ጊዜ ወዲህ ያለው ፍጥጫ የበለጠ ክልሉን እያዳከመውና ስርዓት አልበኝነቱን እያስፋፋው እንዳለ ነው የተገለጸው ዓለም አቀፉ የቀይ መስቀል ኮሚቴ በኦሮሚያ ክልል የመንግስት ኃይሎችና የኦሮሞ ነጻነት ሰራዊት እያደረጉት ያለው ውጊያ በሰላማዊ ሰዎች ላይ አስከፊ ቀውስ አስከትሏል ነፍሰ ጡር መውለድ
አልቻለችም ሲልም የቀይ መስቀል ኮሚቴ ባወጣው መግለጫ ላይ አስታውቋል። በሌላ በኩል በሶማሌና በኦሮሚያ ክልሎች መሃል የተፈጠረውን ፍጥጫ ተከትሎ በቅርቡ የሶማሌ ክልል ምክር ቤት ያስተላለፈውን መዋቅራዊ ውሳኔ በማስመልከት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ካቢኔያቸውን ለውይይት ሊጠሩ እንደሆነ ዞብል የተሰኘ በአገር ውስጥ የሚገኝ ሚዲያ ባወጣው መረጃ ገልጸዋል። የሁለቱ ኃይሎች ፍጥጫ ምስራቅ ኢትዮጵያን ወደ ለየለት ቀውስ ይከታል ተብሎ ስጋቱ ከያቅጣጫው እየተሰማ ይገኛል። በኦሮሚያ ክልል በአብዛኞቹ አካባቢዎች ከፍተኛ ሰብአዊ ቀውስ እየተከሰተ ሲሆን በቦረና፣ በጉጂ፣ በባሌና በወለጋ ከመንግስት ቁጥጥር ውጪ በሆነ መልኩ ህብረተሰቡ ለተለያዩ ችግሮች እየተጋለጠ እንደሆነ ነው ከሚደርሱን መረጃዎች ለማወቅ የተቻለው። ገዢው ፓርቲ የኦሮሚያ ብልጽግና ነው። ይሄ የኦሮሚያ ብልጽግና የሚባለው በዋናነት መሰረቴ ነው ከሚለው ኦሮሚያ ክልል እንኳን በቅጡ ማስተዳደር ያልቻለበት ሰላምና መረጋጋት ማስፈን የማይችልበት ሁኔታ መፈጠሩ እየተሰማ ነው። ከዕለት ወደ ዕለት መንግስት የማይቆጣጠራቸው አካባቢዎች እየጨመሩ መጥተዋል። ዓለም አቀፉ የቀይ መስቀል ኮሚቴ እንዳስታወቀው ከሆነ በተለይም በኦላ በኦሮሞ ነጻነት ሰራዊትና በአገዛዙ የጸጥታ አካላት መሃል በሚደረጉ ግጭቶች የተነሳ ህብረተሰቡ ከፍተኛ ችግር ውስጥ ገብቷል። ነፍሰ ጡር እናት ሆስፒታል ሄዳ መውለድ ያልቻለችበት ሁኔታ መፈጠሩንም እየተገለጸ ነው። ከከተማ ራቅ ያሉ አካባቢዎች በተለይ ችግሩ የተስፋፋባቸው እንደሆነ ነው የተመለከተው። ስርዓት አልበኝነት ተስፋፍቷል። በሶማሌና በኦሮሚያ ክልል ያለው ሁኔታ ደግሞ ችግሩን የበለጠ እያወሳሰበው እንደሆነ ነው የሚነገረው። የኦሮሞ ነጻነት ሰራዊት ኦላ የኦሮሚያና የፌዴራል መርማሪዎችን ማገቱን ተከትሎ የኦሮሚያ ክልላዊ መንግስት የፖለቲካ እስረኞችን እየፈታ መሆኑ ተገለጸ። እስካሁን 40 የሚሆኑ የኦሮሚያና የፌዴራል መርማሪ የሆኑ የመንግስት የፍትህ ባለስልጣናትን ነው የኦሮሞ ነጻነት ሰራዊት ያገተው። የኦሮሚያ ክልላዊ መንግስት በናዝሬት አዳማ ታስረው የነበሩ የፖለቲካ እስረኞችን 280 የሚሆኑትን መፍታቱ ተገልጿል። በዚህም የኦሮሞ ነጻነት ሰራዊት ካገታቸው 40ዎቹ 20ዎቹን መልቀቁን ነው የተመለከተው። ቀሪዎቹን ያገታቸውን 20 የመንግስት የፍትህ ባለስልጣናትን ለመልቀቅ የኦሮሞ ነጻነት ሰራዊት ተጨማሪ የፖለቲካ እስረኞች እንዲፈቱ የጠየቀ ሲሆን የኦሮሚያ ክልላዊ መንግስትም በቀጣይ ቀናት እስከ 1500 የሚደርሱ የፖለቲካ እስረኞችን እንደሚፈታ ነው የተገለጸው። አንከር ሚዲያ ይህንን መረጃ ለማጣራት በተለያዩ የመረጃ ምንጮቹ ያደረገው ሙከራ እንደሚያረጋግጠው ጉዳዩ በሁለቱ ወገኖች በኩል የመገናኛ ብዙሃን ላይ እንዳይወጣ ተደርጎ ውስጥ ለውስጥ ንግግር እየተደረገበት እንደሆነ ነው ለማወቅ የተቻለው። የኦሮሚያ ክልላዊ መንግስት እጁ ተጠምዝዞ የፖለቲካ እስረኞችን እንዲፈታ በኦሮሞ ነጻነት ሰራዊት በኩል ከፍተኛ ወታደራዊ ጫና እየተደረገ እንዳለ ነው ለማወቅ የተቻለው። አቶ ሽመልስ አብዲሳ የኦሮሞ ነጻነት ሰራዊትን ለመደራደር ከ100 ኪሎ ሜትር 99ን ለመጓዝ ተዘጋጅተናል ብለዋል። የኦሮሞ ነጻነት ሰራዊት ወደ ድርድርና ሰላም እንዲመጣ በማንኛውም መልኩ የክልሉ መንግስት ዝግጁ መሆኑን ነው አቶ ሽመልስ አብዲሳ የገለጸው። በሌላ በኩል አቶ ሽመልስ በዚህ በጨፌ ኦሮሚያ ስብሰባ ላይ የራሳችን ወገኖች ከጀርባ እየወጉን ነው፣ ይሄም ለኦሮሞ ህዝብ ትልቅ ክህደት ነው በማለት የገለጸ መሆኑን ነው መረጃዎች የሚያመለክቱት። ይህ በእንዲህ እንዳለ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በመጪው ምርጫ ለመሳተፍ 3 ቅድመ ሁኔታዎችን ማስቀመጡ ተገለጸ። በኦሮሚያና በአማራ ክልሎች ያለው ጦርነት በአፋጣኝ መቆም አለበት የሚለው እንደ ቅድመ ሁኔታ ተቀምጧል። ሁሉም የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱና የፖለቲካ ነጻነቶች በሙሉ እንዲከበሩ የኦፌኮ ቢሮዎችም እንዲከፈቱ በቅድመ ሁኔታነት ከተቀመጡት ውስጥ ይገኝበታል። የኢትዮጵያ ምርጫ ቦርድም ከእንደገና እንዲዋቀርና ሁሉም የፖለቲካ ፓርቲዎች ሙሉ ስምምነት ባደረጉበት መልኩ እንዲደራጅ የተቀመጠው 3ኛው ቅድመ ሁኔታ መሆኑን የታወቀው የኦሮሞ ፌዴራሊስት ኮንግረስ ባለፈው በተካሄደው ምርጫ ያልተሳተፈ ሲሆን የ2013ቱን ምርጫ የብልጽግና ፓርቲ በኦሮሚያ ክልል ብቻውን ተወዳድሮ ብቻውን ማሸነፉ የሚታወስ ነው። እንግዲህ የኦሮሞ ፌዴራሊስት ኮንግረስ ስብሰባ ላይ ነው ያለው። የ2018 ሀገራዊ ምርጫ ላይ ያለንን አቋም በተመለከተ በሚል 3 ቅድመ ሁኔታዎችን አቅርቦ ስብሰባውን አጠናቋል። ምናልባት እነዚህ 3ቱ ቅድመ ሁኔታዎችን ተመልክተው አስተያየት የሚሰጡ የፖለቲካ ታዛቢዎችን እየሰማናቸው ነው። ኦፌኮ በምርጫው እንደማይሳተፍና ለዚህም ብልጽግና ፓርቲ ሊያሟላቸው የማይችላቸውን ቅድመ ሁኔታዎች በማቅረብ ከወዲሁ በምርጫው እንደማይሳተፍ ያሳወቀበት ፖለቲካዊ